አሁን ደግሞ በዋነኝነት ከዚህ በኋላ በሚቀጥለው ሌሰኖቻችን የምናየው ስለ ሂውማን ቢንግ ኦሪጂንስ የሰው ልጅ እንዴት ተፈጠረ ወይም ደግሞ የሰው ልጅ ኦሪጂኑ ምን ይመስል ነበር የሚለውን የምናይ ይሆናል ማለት ነው። እንግዲህ ስለ ሂውማን የሰው ልጅ አመጣጥ የሰው ልጅ ኦሪጂን ስቲል ነው ብዙ ሂውማኖችን ፐዝል የሚያደርግ በብዙ ሰዎች መካከል ስቲል ኮንፍሊክት የሚፈጥር ነገር ነው። እንደምታውቁት የሰው ልጅ ኦሪጂን ሳይንቲፊክ ስተዲ grew since the 19th century. Archaeology and anthropology contributed to understanding በተለይ ይሄ ስለ ኦሪጂን ኦፍ ሂውማን ቢንግስ በጣም መሰረት የጣሉ ፋውንዴሽን ከሚባሉ ሳብጀክቶች በዋነኝነት የሚጠቀሱት አርኪኦሎጂ እና አንትሮፖሎጂ ነው። በተለይ ከሰው ልጅ ፓስት ጋር በጣም ዲል የሚያደርጉ ስለሆኑ እነዚህ ሁለት ሳብጀክቶች ፋውንዴሽን ናቸው ለሰው ልጆች ኦሪጂን ኦፍ ሂውማን ቢንግስ የሚባለው ኩዌስችን እንዲነሳ ፋውንዴሽን የሆኑ ሳብጀክቶች ናቸው ማለት ነው። እንግዲህ ስለ ሰው ልጅ አመጣጥ ወይም ኦሪጂን ኦፍ ሂውማን ስናነሳ ሁለት እርስ በርስ የሚቃወሙ አይዲዮሎጂዎች አሉ። ክሬሽኒስት እና ኢቮሉሽኒስት የምንለው ወይም ደግሞ ክሬሽኒስት ኤንድ ሳይንቲፊክ የምንላቸው ሁለቱ አይዲዮሎጂዎች እንግዲህ በሰው ልጅ አመጣጥ ዙሪያ ሁሌ ስቲል ነው እርስ በርስ የማይስማሙ ናቸው። ክሬሽኒስት ቪው የምንለው እንግዲህ ቢሊፍ ዳት ሂውማንስ ዌር ክሬትድ ባይ ኤ ሱፐርናቹራል ፎርስ አንድ ሱፐርናቹራል ፎርስ አለ። ስለዚህ ሰው ልጆች ክሬት የተደረጉት በዛ ሱፐርናቹራል ፎርስ ነው የሚል አስተሳሰብ ነበራቸው በወቅቱ። ላይፍ ኤንድ ሂውማንስ ዌር ፉሊ ፎርምድ አት ክሬሽን የሰው ልጅም ሆነ ሙሉ ለሙሉ አሁን ዓለም ላይ ያለው ነገር በሱፐርናቹራል ፎርስ ነው ክሬት የተደረገው ብሎ የሚያምኑ ናቸው ክሬሽኒስት ምንላቸው። እንግዲህ እነዚህ አብዛኞቹ ክሬሽኒስት አመለካከትን የሚቀበሉ ሰዎች ሪሊጂየስ ቢሊፍ ያላቸው ናቸው። ሱፐርናቹራል ፎርስ የሚሉት ሪሊጂየስ ቤዝ ስላለው ማለት ነው። ዳዝ ናት ኢንቮልቭ ግራጁዋል ዴቨሎፕመንት። ግራጁዋል ዴቨሎፕመንት ማለት ዝግመታዊ ለውጥ ማለት ነው። ግራጁዋል ዴቨሎፕመንት የሚባል ሀሳብ አይከተሉም። በቃ አንዴ ነው የተፈጠረው ነው የሚሉት። በኋላ ላይ ስንመጣበት እናየዋለን። ኢቮሉሽኒስት ወይም ሳይንቲፊክ ግን የሰው ልጅ ከሆነ ነገር ነው ዴቨሎፕ እያደረገ ወይም ስሩ ግራጁዋል ፕሮሰስ ዴቨሎፕ እያደረገ የመጣው እንጂ በአንዴ አልተፈጠረም የሚል አመለካከት ነው ያላቸው። ክሬሽኒስት ግን ግራጁዋል ዴቨሎፕመንት የሚባል ነገር የለም፣ በአንዴ ነው በቃ ሰው ልጅም ሆነ ምድር ላይ ያለው ኤቭሪቲንግ የተፈጠረው የሚል አመለካከት አላቸው ማለት ነው። ኔክስት የምናየው እንግዲህ ሳይንቲፊክ ቪው ወይም ኢቮሉሽን። ኢቮሉሽን ማለት ባይ ዘ ወይ ዝግመታዊ ለውጥ ማለት ነው። ሂውማንስ ኢቮልቭድ ፍሮም ሲምፕል ቱ ኮምፕሌክስ ፎርምስ ኦቨር ሚሊየን ኦፍ ይርስ። እዚህ ጋር ምስሉ ላይ እንዳስቀመጥኩላችሁ እነዚህ ሳይንቲፊክ ቪው የሚቀበሉ ሰዎች የሰው ልጅ በግራጁዋል ፕሮሰስ ከሲምፕል ወደ ኮምፕሌክስ ፎርም እያደገ እንደመጣ ይናገራሉ ወይም ያብራራሉ ማለት ነው። እዚህ ጋር የምታያቸው እንግዲህ ዝንጀሮ የሚመስሉ ነገሮች ከዛ ትሩ ኢቮሉሽን በጣም ቀስ ባለ ግራጁዋል ፕሮሰስ አሁን ላይ ያለውን ሂውማን ቢንግ እንደሆነ ይናገራሉ ያምናሉ ማለት ነው። ሳይንቲፊክ ቪው የሚቀበሉ ሰዎች ቢሊቨርስ ኮልድ ኢቮሉሽኒስት ይባላሉ። ይሄንን ሀሳብ የሚቀበሉ ሰዎች በዋነኝነት ይሄን ኢቮሉሽን ደግሞ አባውት ዘ ኢቮሉሽኒስት ቲዮሪ ሲነሳ ሁሌ ሜንሽን የሚደረግ ሰው ቻርልስ ዳርዊን ነው። ቻርልስ ዳርዊን በዋነኝነት ይሄንን የኢቮሉሽኒስት ቲዮሪ ያስተዋወቀ ኢንትሮዲዩስ ያደረገ ሰው ነው። ሂውማንስ ዴቨሎፕድ ፍሮም ሎወር ቢንግስ ግራጁዋሊ። እዚህ ጋር የምታዩት አሁን ይሄ ሎወር ቢንግ ነው የሚሉት እነሱ። ከዚህ ሎወር ቢንግ ነው የሰው ልጅ ግራጁዋሊ ስሩ በጣም ዝግመታዊ ለውጥ አሁን ያለውን ሞደርን ሂውማን ሊመስል የቻለው የሚሉ ናቸው። ሳይንቲፊክ ቪው ያላቸው ሰዎች ናቸው ማለት ነው። እንግዲህ እነዚህ ሳይንቲፊክ ቪው የሚከተሉ ሰዎች በጣም ለረጅም ዘመናት አሁን ያለውን የሰው ልጅ ከበፊት ፎሲሎች ጋር በማገናኘት ብዙ ይሄ ከሰው ልጅ ጋር የሚዛመዱ ፎሲሎችን ወይም ደግሞ አካላቶችን እንዳገኙ እንረዳለን። ከዚህ በኋላ የምንመለከታቸው ከሰው ልጅ ጋር ሪሌሽን አላቸው ተብሎ የሚታሰቡ የሰው ልጅ ከነዚህ ነገሮች ነው ትሩ ግራጁዋል ፕሮሰስ እየተለወጠ አሁን ያለውን ሰው የሆነው ብሎ የሚታመኑ ነገሮች ናቸው። የመጀመሪያው ሆሚኒድስ ናቸው። ሆሚኒድስ የምንላቸው እንግዲህ ሂውማንስ ኤክስቲንክት ሂውማን ላይክ ክሬቸርስ በጣም ይሄ አሁን ካለው ሞደርን ሂውማን ጋር በጣም ይመሳሰላሉ ተብለው የሚታሰቡ ናቸው እነዚህ ሆሚኒድስ የሚባሉት ዝርያዎች ማለት ነው። እነዚህ እንግዲህ they walked upright ቀጥ ብለው የሚሄዱ ናቸው። ከዛም በተጨማሪ ላርጀር የሆነ ብሬን እንደነበራቸው ከፎሲላቸው የተገኘ ምርምር ነው የሚያሳየው። እንግዲህ አሁን ላይ ያሉ ክሎዘስት ሪሌቲቭ ወይም ደግሞ ስቲል ነው የሚኖሩ ክሎዝ የሆኑ ከነሱ ዝርያ ጋር የሚገናኙ ሪሌቲቮቻቸው ጎሪላና ቺምፓንዚ ናቸው ተብሎ ተቀምጦልናል ማለት ነው። ከዛም በተጨማሪ they shared a common ancestor 5 ሚሊዮን ይርስ ኤጎ አንሴስተር እንደነበራቸው ታሪክ ተመራማሪዎች ሊያገኙ ችለዋል ማለት ነው። ኔክስት የምናያቸው እንግዲህ አውስትራሎፒቲሲነስ የሚባሉት ናቸው። እነዚህ ሁሉ እንግዲህ ከዚህ በኋላ ሜንሽን እያደረግናቸው የምንሄዳቸው ፎሲሎች አሁን ካለው ሞደርን ሂውማን ጋር ይመሳሰላሉ ተብለው ምርምር የተደረገባቸው ናቸው ማለት ነው። they were first human species evolved in Africa አፍሪካ ውስጥ ኢቮልቭ ያደረገ መጀመሪያ ፈርስት ሂውማን ስፒሺስ ነው። ከዛሬ 6 ሚሊዮን ዓመት በፊት አካባቢ እንደነበረ ይገመታል። ይህ አውስትራሎፒቲሲነስ እንግዲህ ስሞል የሆነ ካናይንቲዝ እንደነበረው ይነገራል። ከዛም በተጨማሪ ባይፔዳሊዝም ወይም ደግሞ በሁለት እግር ይሄድ እንደነበረ ይነገራል በታሪክ። ብሬን ሳይዙም ከ390 እስከ 550 ኪዩቢክ ሴንቲሜትር እንደነበረ፣ ሄቱ ደግሞ ከ1.1 እስከ 1.5 ሜትር፣ ዌይቱም ከ27 እስከ 49 ኪሎ ግራም እንደነበረ ይነገራል ማለት ነው። በዋነኝነት መያዝ መቻል ያለባችሁ እነዚህ አውስትራሎፒቲሲነስም ሆነ ሆሚኒድስ ላይ ከዚህ በኋላ የምናያቸው ሆሞ ሳፒንስ ላይ አንደኛ መቼ እንደነበሩ የነበሩበት ታይም፣ ሁለተኛ ደግሞ ምን አይነት ፊቸር እንደነበራቸው ይሄ ካናይንቲዝ፣ ላርጀር ብሬን፣ ጃውስ እነዚህ
እነዚህ ነው መያዝ ያለባችሁ እንጂ ሌላው ነገር ላይ ትኩረት አታድርጉ። በዋነኝነት ምን ያህል ታይም ነበሩ ወይም ደግሞ የትኛው ታይም ላይ እንደነበሩ ከዛም በተጨማሪ ምን አይነት ፊቸር እንደነበራቸው እነዚህ ነገሮች ላይ ትኩረት አድርጉ። እንግዲህ እነዚህ አውስትራሎፒቴሲነስ ፎሲላቸው ወይም ደግሞ አካላቸው ኢትዮጵያ ውስጥ፣ ኬንያ ውስጥ፣ ታንዛኒያ፣ ሳውዝ አፍሪካ፣ ቻድ ውስጥ ሊገኝ ይችላል። አጽማቸው ወይም ደግሞ ቅሪታ አካላቸው ማለት ነው። በዚህም ነው ምርምር ተደርጎ ነው እነዚህ ሁሉ ነገሮች የተገኙት ማለት ነው። ኔክስት የምናየው ጂነስ ሆሞ ነው። ጂነስ ሆሞ እንግዲህ ኦሪጂኔትድ ኢን አፍሪካ ከዛሬ 2.5 ሚሊዮን ዓመታት በፊት አፍሪካ ውስጥ የተገኘ እንደነበረ ከፎሲሉ በተደረገ ምርምር ተገኝቷል። ይሄም ጂነስ ሆሞ ላርጀር ብሬን እንደነበረው፣ ስሞለር ጃውስ ኮምፔርድ ቱ ኦስትራሎፒቴሲነስ ስሞለር የሆነ ጃው እንደነበረው ይነገራል። ከዛም በተጨማሪ ደግሞ ሆሞ ሃቢልስ የሚባሉ አሉ። የጂነስ ሆሞ ክላሲፊኬሽን ናቸው። ሆሞ ሃቢልስ እንግዲህ ፈርስት ስቶን ቱል ወይም ከድንጋይ የተሰሩ ቱሎችን ለመጠቀም የመጀመሪያው ነው። ሆሞ ሃቢልስ ወይም ኦልድ ዋን ቴክኖሎጂ የሚባለው ስቶን ቱልስ ከስቶን ከትንንሽ ድንጋዮች ብዙ ነገሮችን ይጠቀሙ ቀስት ይሰሩ እንደነበረ እንረዳለን። ብዙ ቱሎችን ተጠቅመዋል ማለት ነው ከድንጋይ። ይሄ ሆሞ ሃቢልስ ወይም ደግሞ ጂነስ ሆሞ አጠቃላይ ኦሉቫይ ጎርጅ ወይም ደግሞ ታንዛኒያ ውስጥ እንደነበረ፣ ሎወር ኦሞ ቤዚን ወይም ኢትዮጵያ ውስጥ ፎሲሉ ተገኝቷል ወይም እዚህ አካባቢ ላይ ነበረ ተብሎ ኤስቲሜት ይደረጋል ማለት ነው። ኔክስት የምናየው እንግዲህ ሆሞ ኢሬክተስ ነው። ሆሞ ኢሬክተስ መጀመሪያ የተገኘው አፍሪካ ውስጥ ነው። ከአፍሪካ በኋላ ስፕሬድ ቱ ኤዥያ ኤንድ ዩሮፕ እንደዛ ስፕሬድ ማድረግ እንደጀመረ ታሪክ ይነግረናል። ከዛም በተጨማሪ ስሞለር ብሬንስ ዳን ሞደርን ሂውማንስ ኤንድ ላርጀር ቲዝ አሁን ሞደርን ሂውማን ከምንለው ሂውማን አነስ ያለ ብሬን እንደነበረው እና ላርጀር ቲዝ እንደነበረው ይሄ ሆሞ ኢሬክተስ እንረዳለን። ከዛም በተጨማሪ ሆሞ ኢሬክተስ የሰራቸው ቱሎች ነበሩ። ሃንድ አክስ ይሄ የእጅ ዱላ የሚመስሉ ነገሮችን ሰርቶ እንደነበረ፣ አቹሊያን ቱልስ የምንላቸውን ቱሎች ሰርቶ እንደነበረ ይሄ ሆሞ ኢሬክተስ እንረዳለን። እዚህ ምስል ላይ ለማስቀመጥ ሞክሬያለሁ። በወቅቱ ከተሰሩ ቱሎች መካከል አንዱ ነው ይሄ። ከዛም በተጨማሪ ሆሞ ኢሬክተስ እሳትን ለማግኘት የመጀመሪያው ነው። ባይዘዌ ከዛሬ 1.5 ሚሊዮን ዓመታት በፊት ነው ይሄ የተገኘው ማለት ነው። ኔክስት የምናየው ሆሞ ሳፒንስ ነው። ሆሞ ሳፒንስ እንግዲህ አርኬክ እና ሞደርን ሳፒንስ ተብሎ ለሁለት ቦታ ይከፋፈላሉ ማለት ነው። ሆሞ ሳፒንስ እንግዲህ ከሆሞ ኢሬክተስ ነው ኢቮልቭ እያደረገ የመጣው ከ300 ሺህ እስከ 600 ሺህ ዓመታት በፊት ነበረ ተብሎ ኤስቲሜት ይደረጋል። የዚህም ሆሞ ሳፒንስ ፎሲል ወይም ቅሪተ አካል ቦዶ ወይም ሚድል አዋሽ ላይ እና ሳውዝ አፍሪካ ላይ ተገኝቷል ማለት ነው። ከዛም በተጨማሪ ሆሞ ሳፒንስ ዩዝድ ማይክሮሊቲክ ስቶን ቱልስ። ማይክሮሊቲክ ስቶን ቱልስ ማለት በጣም ትንንሽ የሆኑ ደቃቅ ስላችሁ ከምናስበው ኢማጂን ከምናደርገው ትልቅ ድንጋይ አነስ ያሉ ድንጋዮች ሆኖ ከነዛ ድንጋዮች ብዙ መሳሪያዎች ይሰሩ ነበር። ጦር ይሰራ ነበረ። ለብዙ ነገሮች ኢቭን ለፋየር ምናምን የሚጠቀሟቸው ድንጋዮች ማይክሮሊቲክ እንደነበሩ እንረዳለን። ማይክሮ ማለት አነስ ያሉ ማለት ነው። ሆሞ ኢሬክተስ ፋየር ኤንድ ፎሲልስ ፈርስት ሆሚኒድ ቱ ዩዝ ፋየር እንግዲህ እንደነገርኳችሁ ሆሞ ኢሬክተስ ነው። ከ1.5 ሚሊዮን ዓመታት በፊት ነው ዲስከቨር የተደረገው ይሄ ተብሎ ይታሰባል። ከዛም በተጨማሪ የሆሞ ኢሬክተስ ፎሲል ኢትዮጵያ ውስጥ ሎወር ኦሞ፣ መልካ ኩንቱሬ፣ ኮንሶ፣ ሚድል አዋሽ እነዚህ ቦታዎች ኢትዮጵያ ውስጥ ያሉ ናቸው። ከዛም በተጨማሪ ፎሲልስ ኦልሶ ፋውንድ ኢን ኢንዶኔዥያ፣ ጀርመኒ፣ ቻይና ይሄ የሆሞ ኢሬክተስ ፎሲልስ እነዚህም አካባቢዎች ላይ እንደተገኘ ታሪክ ይነግረናል ማለት ነው። ሶ ሆሞ ኢሬክተስ በፋየር ሜኪንግ እና ቱል ሜኪንግ ላይ ማስተር ያደረገ እንደነበረ እንረዳለን ማለት ነው። ኔክስት የምናየው ሆሞ ሳፒንስ አርኬክ። እንግዲህ ሆሞ ሳፒንስ አርኬክ እና ሞደርን ተብሎ ይከፋፈላሉ ብያቸዋለሁ። በተመሳሳይ ኢቮልቭድ ፍሮም ሆሞ ኢሬክተስ ፍሮም 300 ሺህ እስከ 600 ሺህ ዓመታት በፊት ነበረ ተብሎ ይታመናል። ከዛም አፍሪካና ዩሮፕ አካባቢዎች ላይ እንደነበረ ይታመናል። ፎሲሎቹ ቦዶ ወይም ሚድል አዋሽ ላይ ተገኝቷል። በተመሳሳይ ማይክሮሊቲክ ስቶን ቱሎችን ይጠቀም ነበረ፣ አነስ ያሉ ድንጋዮችን ያልኳችሁ ማለት ነው። ኔክስት የምናየው ሆሞ ሳፒንስ ወይም ደግሞ ሆሞ ሳፒንስ የምንለው ነው። ኢንክሉድስ ሊቪንግ ሂውማንስ ኤንድ ፎሲልስ አፕሮክሲሜትሊ ከ100 ሺህ ዓመታት በፊት ነበረ ተብሎ የሚታሰብ ነው። አሁን ካሉ ሞደርን ሂውማኖች ጋር ይመሳሰላል ተብሎ የሚታሰበው ነው። ኦልደስት ፎሲልስ ኪፒሽ ኤንድ ፕሮኪፒክ እና ኢትዮጵያ አካባቢዎች ላይ እንደነበረ ኦልደስት ፎሲልስ በጣም ይሄ የቆየው ፎሲል ተብሎ እነዚህ ቦታዎች ላይ እንደተገኘ እንረዳለን። ይሄ ሆሞ ሳፒንስ እንግዲህ አክሮስ አፍሪካ፣ ዩሬዥያ፣ አውስትራሊያ ስፕሬድ እያደረገ እንደመጣ በወቅቱ እንረዳለን። ሲኖሩም እነዚህ ሆሞ ሳፒንስ ሃንተርስ ኤንድ ጋዘረርስ ሆነው እንደነበሩ በዋነኝነት አዳኞች እንደነበሩ የሚጠቀሟቸው መሳሪያዎችም እዚህ ጋር እንደምታዩት ጦር ይዟል። ሃንት ያደርጉ እንደነበር ወይም በዋነኝነት የሚኖሩ የነበሩት ሃንት በማድረግ እንደነበረ እንረዳለን ማለት ነው። እንግዲህ ከዚህ በኋላ ከነዚህ አሁን ካየናቸው የሰው ልጅን ይመስላሉ ወይም ደግሞ ከሰው ልጅ ጋር የተቀራረበ ሪሌሽን አላቸው ተብሎ ከታሰቡ ክሬቸር በኋላ የመጡ ብዙ ካልቸራል ዴቨሎፕመንቶች አሉ። የመጀመሪያው ፈርስት ቴክኖሎጂካል አድቫንስ ወይም ስቶን ኤጅ የምንለው ከ2.5 ሚሊዮን ዓመታት በፊት ነበረ ተብሎ የሚታሰቡ ስቶን ኤጅ የራሱ የሆነው ቴክኖሎጂካል አድቫንስመንት ነበረው። ሰምሃው ስቶን ቱልስ ሜድ ባይ ቺፒንግ ስቶንስ በወቅቱ የነበሩ ድንጋዮችን በመጠቀም ብዙ ስቶን ቱሎች ተሰርተው እንደነበረ በወቅቱ እንረዳለን። ከዚህም በኋላ እንግዲህ ሂውማን ኢቮሉሽን ኤንድ ሰርቫይቫል ኢንፍሉዌንስ እንደተደረገ በተለይ በእነዚህ
እነዚህ ቱሎች እየተደረገ እንደመጣ እንረዳለን ማለት ነው። ይሄ እንግዲህ በተለይ ይሄ ስቶን ኤጅ ኢንድድ ኢን ሳም ሪጅንስ አራውንድ 500 ሺህ ዓመታት በፊት ተቋርጦ እንደነበረ እንረዳለን ማለት ነው። ስለ ስቶን ኤጅ ፔሪየድ ስናነሳ እንግዲህ ስቶን ኤጅ አንድ የራሱን የቻለ ፔሪየድ ቢሆንም በውስጡ ብዙ አልፏቸው የመጣ ፔሪየዶች አሉ ወይም የራሱ የሆነ ሰብዲቪዥን አለው። ይሄ ስቶን ኤጅ ፔሪየድ ዲቫይድድ ባይ ታይፕስ ኦፍ ቱልስ ኤንድ ቴክኒክስ በዋነኝነት በፔሪየድ የተከፋፈለው ቤዝድ ኦን ቱልስ እና ቴክኒክስ በየጊዜው ጥቅም ላይ የዋሉ ቱሎችና ቴክኒኮችን መሰረት በማድረግ በዋነኝነት ለነዚህ ለሶስት ቦታዎች ይከፈላል። እነዚህ ሶስት ቦታዎች ደግሞ በውስጣቸው የራሳቸው የሆነ ክፍልፍል አላቸው። የመጀመሪያው ፓሊዮሊቲክ የምንለው ወይም ኦልድ ስቶን ኤጅ የምንለው ነው፣ የመጀመሪያው ስቶን ኤጅ ክላሲፊኬሽን። ሁለተኛው ሜሶሊቲክ የምንለው ነው። ሜሶሊቲክ ደግሞ ሚድል ስቶን ኤጅ የምንለው ነው። ኒዮሊቲክ ደግሞ የምንለው ኒው ስቶን ኤጅ የምንለው። ስለዚህ እነዚህ በዋነኝነት ስቶን ኤጅ ለእነዚህ ሶስት ቦታዎች ይከፋፈላል። እነዚህ ሶስቱ ደግሞ በውስጣቸው የራሳቸው የሆነ ክላሲፊኬሽን አላቸው ማለት ነው። ፓሊዮሊቲክ ፔሪየድ የሚለውን ስናይ ወይም ደግሞ ኦልድ ስቶን ኤጅ ተብሎ የሚጠራው ከ2.5 ሚሊዮን እስከ 10,000 ዓመታት በፊት ነበረ ተብሎ የሚታሰብ ነው። በዚህ ጊዜ እንግዲህ ሰዎች they discovered fire, lived in caves and made clothing። በዚህ ጊዜ ፋየር ዲስከቨር ሊደረግ ይችላል። በወቅቱ የነበሩ ሰዎች ዋሻ ውስጥ ይኖሩ ነበር። ከዛም በተጨማሪ የሚለብሱት ልብስ ሰርተው እንደነበረ እንረዳለን ማለት ነው። እነዚህ ይኖሩባቸው የነበሩበትን ኬቭ እንዲሁም ዎልስ ፔንት ያደርጉ እንደነበረ፣ ከዛም በተጨማሪ ሃንተሮች እንደነበሩ፣ ጋዘረሮች እንደነበሩ ያስረዳናል ማለት ነው። ይሄ ፓሊዮሊቲክ ፔሪየድ ራሱ ደግሞ ሎወር፣ ሚድል፣ አፐር ፓሊዮሊቲክ ተብሎ ለነዚህ ለሶስት ቦታዎች ይከፈላል ማለት ነው። ሎወር ፓሊዮሊቲክ የምንለው እንግዲህ ከ2.5 ሚሊዮን እስከ 200 ሺህ ዓመታት በፊት ነበረ ተብሎ የሚታሰብ ነው። በዚህ ጊዜ እንግዲህ ጥቅም ላይ ይውሉ የነበሩ ቱሎች ኦልድ ዋን ቱልስ ወይም ደግሞ ሆሞ ሃቢልስ ኢንትሮዲዩስ ያደረጓቸው ኦልድ ዋን ቱሎች፣ ከዛም በተጨማሪ ሆሞ ኢሬክተሶች ኢንትሮዲዩስ ያደረጓቸው አቹሊያን ቱሎች ጥቅም ላይ ይውሉ እንደነበረ በዚህ ጊዜ እንረዳለን። እዚህ ጋር ለማስቀመጥ ሞክሬያለሁኝ። አብዛኞቹ ጫፎቻቸው ስል የሆኑ ከድንጋይ ይሰሩ እንደነበረ እዚህ ምስል ላይ ለማስቀመጥ ሞክሬያለሁኝ። ከዛም በተጨማሪ እንግዲህ እዚህ አቹሊያን ላይ ማወቅ መቻል ያለባችሁ እዚህ ጋር የሚታያችሁ ከሆነ ይችኛው የአቹሊያን ቱል የምትባል ነች። ልክ እንደ ዱላ የሚመስል አይነት ነገር ነው አብዛኛውን ሲሰራ የነበረው። እነዚህ የሚሰሩት ቱሎች አብዛኞቻቸው እዚህ ጋር እንደምትመለከቱት ኤጆቻቸው ወይም ጫፎቻቸው በጣም ሻርፕ የሆኑ እነዚህም ነገሮችን ለመቁረጥ ለተለያየ ነገር ለአደንም ይጠቀሙት እንደነበረ እንረዳለን ማለት ነው። ሎወር ፓሊዮሊቲክ ወይም ሳይቶች ምን ይመስሉ ነበር ወይም ደግሞ እነዚህ ፓሊዮሊቲክ ኢራ ላይ የነበሩ ፍጥረታት የት አካባቢ ላይ ይኖሩ ነበር የሚለውን ስናይ ኢትዮጵያ ላይ ስናይ ጎና፣ አፋር፣ ኦሮሞ፣ ኮንሶ፣ ጋርዱላ፣ መልካ ኩንቱሬ ኢትዮጵያ ውስጥ እነዚህ ቦታዎች ላይ እንደነበሩ እንረዳለን። ኬንያ ውስጥ ደግሞ ሎካሌሊ፣ ከዛም በተጨማሪ ኩቢፎራ፣ ሌክ ቱርካና እነዚህ ቦታዎች ላይ እንደነበሩ እንረዳለን። ታንዛኒያ ደግሞ ኦልዱቫይ ጎርጅ እነዚህ ቦታዎች ላይ እንደነበሩ እንረዳለን። ሳውዝ አፍሪካን በተጨማሪ ስትራይኮፎንቴን እና ስዋርትራንክስ የተባሉ እነዚህ ሁለት ቦታዎች ላይ እንደነበሩ እንረዳለን። ሜንሊ አፍሪካን አካባቢ ላይ ነበሩ ማለት ነው። ኔክስት የምናየው ሚድል ፓሊዮሊቲክ ኤራ ወይም ሚድል ፓሊዮሊቲክ ፔሪየድ ነው። ይሄ ፔሪየድ እንግዲህ ከ200 ሺህ እስከ 30 ሺህ ዓመታት በፊት ነበረ ተብሎ የሚታሰብ ነው። ሆሞ ኢሬክተስ ኢቮልቭድ ኢንቱ ሆሞ ሳፒንስ። በዚህ ጊዜ ሆሞ ኢሬክተሶች ወደ ሆሞ ሳፒንስ ኢቮልቭ እንዳደረጉ እንደተለወጡ እንረዳለን። በዚህ ጊዜ የነበሩት ቱሎች ስሞለር እንደነበሩ፣ ከዛም በተጨማሪ ደግሞ ቫራይድ የነበሩ በጣም ብዙ ቫራይቲ እንደነበራቸው እንረዳለን። ሚድል ፓሊዮሊቲክ ሳይቶቹ እንግዲህ ጋዶሞታ፣ መልካ ኩንቱሬ፣ ኢፒክ፣ ኮኔ፣ ሚዲሺ እነዚህ የመሳሰሉ ቦታዎች ላይ የነዚህ በፓሊዮሊቲክ ሚድል ፓሊዮሊቲክ ኢራ ላይ የነበሩ ሰዎች በእነዚህ ቦታዎች ላይ ተገኝተዋል ተብሎ ይታሰባል ማለት ነው። ኔክስት የምናየው አፐር ፓሊዮሊቲክ ነው። አፐር ፓሊዮሊቲክ ኢራ የሚባለው ከ40 ሺህ እስከ 10 ሺህ ዓመታት በፊት ነበረ ተብሎ የሚታሰብ ነው። በዚህ ጊዜ እንግዲህ በተለይ ብሌድ ቴክኖሎጂ እና ማይክሮሊቲክስ ያልኳችሁ በጥቃቅን ድንጋዮች ተጠቅመው ብዙ ቱሎችን መስራት ነው። ከዛም በተጨማሪ ጫፎቻቸው ሻርፕ የሆኑ ኢንስትሩመንቶች ጥቅም ላይ የዋሉበት ጊዜ ነው። እነዚህ ጫፎቻቸው ሻርፕ የሆኑ ነገሮች አሮ ሊሆኑ ይችላሉ፣ ልክ እንደ ቀስት ነገር። ከዛም በተጨማሪ ከቦን ከአጥንት የሚሰሩ ብዙ ቱሎች እንደነበሩ እንረዳለን። በዚህ አፐር ፓሊዮሊቲክ ኢራ እንግዲህ ራፒድ የሆነ ባዮሎጂካል ኤንድ ካልቸራል ኢቮሉሽን እንደነበረ እንረዳለን ማለት ነው። ከዚህ በኋላ እንግዲህ የምናየው ኒዮሊቲክ ሪቮሉሽን ነው። ኒዮሊቲክ ሪቮሉሽን ሞር ኦፍ አሁን ላለበት ለሞደርን ታይም ሳምሃው ክሎዝ ነው ተብሎ የሚታሰበው ነው። ኒዮሊቲክ ሪቮሉሽን እንግዲህ ከ11 ሺህ ዓመታት በፊት እንደነበረ የሚታሰብ ነው። በዚህ ኒዮሊቲክ ሪቮሉሽን እንግዲህ ኒዮሊቲክ ወይም ኒው ያሰኘው የሰው ልጆች ከነበሩበት ሃንቲንግ ኤንድ ጋዘሪንግ ወደ ፋርሚንግ ሽፍት ያደረጉበት ግብርና ኢንትሮዲዩስ የተደረገበት ጊዜ እንደነበረ እንረዳለን። ኒዮሊቲክ ሪቮሉሽን ማለት ነው። ከዛም በተጨማሪ ዶሜስቲኬሽንስ ኦፍ ፕላንትስ ኤንድ አኒማል ኢንትሮዲዩስ የተደረገው በዚሁ በኒዮሊቲክ ጊዜ ነው። ከዛም በተጨማሪ ሰዎች ከኬቭ ዋሻ ውስጥ ከመኖር ወጥተው ቪሌጅ ውስጥ ፐርማነንትሊ ይኖሩ እንደነበረ፣ ከዛም በተጨማሪ ኦርጋናይዝድ የሆነ ሶሳይቲ ኢመርጅ እንደተደረገ እንረዳለን። በኒዮሊቲክ ሪቮሉሽን ኢንትሮዲዩስ ከተደረጉ አዲስ ነገሮች ፖተሪ፣ ሚልስቶንስ፣
ሃትሽት እነዚህ ሁሉ አዲስ ኢንትሮዲዩስ የተደረጉ ነገሮች ናቸው ከኒዮሊቲክ ሪቮሉሽን በኋላ ማለት ነው። ኒዮሊቲክ ሪቮሉሽን ግሎባል ፐርስፔክቲቭ ምን ይመስል ነበር የሚለውን ስንመለከት ሪቮሉሽን ኦከርድ ኢንዲፔንደንትሊ ወርልድ ዋይድ። አሁንም የምላችሁ አንድ ቦታ ላይ የሚነሳ ሪቮሉሽን በዛ በነበረው በወቅቱ ወርልድ ዋይድ እኩል አይደለም ወይም ዩኒፎርም አይደለም ስፕሬድ የሚያደርገው በተለያየ ጊዜ ነው ወደ አንድ ቦታ ይመጣ የነበረው ማለት ነው። ሌድ ቱ ዲቪዥንስ ኦፍ ሌበር ኤንድ ኒው ሶሻል ስትራክቸርስ። ይሄ ኒዮሊቲክ ሪቮሉሽን ከመጣ በኋላ እንግዲህ የስራ ክፍፍል እንደነበረ በተለይ ደግሞ ይሄ ክላስ ስትራክቸር የምንለው ከዛ ጊዜ ጀምሮ ኢንትሮዲዩስ እንደተደረገ እንረዳለን። ሳክሬድ ፕሌስ ኤንድ ሪሊጅንስ ኢመርጅድ፣ ቴምፕሎች መሰራት እንደጀመሩ ሪሊጅንም ከዚህ ጊዜ ጀምሮ ኢመርጅ እያደረገ እንደመጣ እንረዳለን። በዚህ በኒዮሊቲክ ሪቮሉሽን ወይም በኒዮሊቲክ ኤራ ደግሞ ለመጀመሪያ የሰው ልጅ በሪሶርስ ኮንፍሊክት ውስጥ የገባበት ታይም ነው ይሄ ኒዮሊቲክ ሪቮሉሽን። ስለዚህ ኮንፍሊክት ኦቨር ሪሶርስስ በዚህ ጊዜ ነው የጀመረው ተብሎ ይታሰባል ማለት ነው። ኒዮሊቲክ ሪቮሉሽን ኢትዮጵያ ውስጥ ምን ይመስል እንደነበረ እንመልከት። እንግዲህ መረጃዎች እንደሚያመላክቱ ከልደተ ክርስቶስ ከ4000 ዓመታት በፊት ኢትዮጵያ ውስጥ ይሄ ኒዮሊቲክ ሪቮሉሽን ኢንትሮዲዩስ እንደተደረገ ኤቪደንስ ያሳየናል ማለት ነው። በዚህም ጊዜ እንግዲህ ስቶን ቱሎች እንደነበሩ፣ ዶሜስቲኬሽን ኦፍ ፕላንትስ ኤንድ አኒማልስ እንደነበረ በዚህ ጊዜ እንረዳለን። ኒዮሊቲክ ሪቮሉሽን በተለይ በደንብ ስፕሬድ ያደረገባቸው ሳይቶች ነበሩ። ልክ እንደ ጎቤድራ፣ ላሊበላ ኬቭ፣ ሌክ በሰቃ፣ አኮርዳት እና ባሬንቱ የምንላቸው ቦታዎች ላይ በተለይ ኒዮሊቲክ ሪቮሉሽን በስፋት እንደነበረ እንረዳለን። ከዚህ ኒዮሊቲክ ሪቮሉሽን በኋላ እንግዲህ ኮምፕሌክስ የሆነ ሶሳይቲ እንደነበረ እና ፐርማነንት የሆነ ሴትልመንት እንደነበረ እንረዳለን። እንግዲህ የሰው ልጅ ከኒዮሊቲክ ሪቮሉሽን በፊት በነበረው ህይወቱ አብዛኛውን ይኖረው የነበረው ዋሻ ውስጥ ነው። ዋሻ ውስጥም ሲኖር አንዱ ቋሚ ዋሻ ውስጥ ሳይሆን የተለያዩ ዋሻዎች ውስጥ ነበር የሚኖረው። በኒዮሊቲክ ሪቮሉሽን ግን ፐርማነንት ሴትልመንት እንደነበረው እንረዳለን ማለት ነው። አግሪካልቸር እንግዲህ ኢትዮጵያ ውስጥ ከ3000 እስከ 2000 ቢሲ ኢመርጅ ተደርጓል ወይም በዚህ ጊዜ ተፈጥሯል ተብሎ ይታሰባል። በዚህ ጊዜ እንግዲህ ካልቲቬሽን ኦፍ እንሰት፣ ጤፍ፣ ኑግ፣ ኮፊ በዚህ ጊዜ በዋነኝነት እነዚህ ካልቲቬት የሚደረጉ እንደነበረ እንረዳለን ማለት ነው። በዚህም ጊዜ ኮሚኒቲስ አዶፕትድ ሴደንታሪ ላይፍ ማለት አንድ ቦታ ላይ ፐርማነንትሊ መኖር እዛው ፕላንትና አኒማል ዶሜስቲኬት እያደረጉ ፋርሚንጋቸውን እየሰሩ አንድ ቦታ ላይ መኖር ሴትል ማድረግ ማለት ነው ሴደንታሪ ላይፍ። እነዚህ አንድ ቦታ ላይ በመኖራቸው የተነሳ ደግሞ ኢኮኖሚክ ኤንድ ካልቸራል ዴቨሎፕመንት ሰፖርት እንዳደረገው አንድ ቦታ ላይ መኖሩ ብዙ ሰዎች እርስ በርስ ትስስራቸውንም የጨመሩበት ታይም ነው ተብሎ ይታሰባል ማለት ነው። እንግዲህ ሴደንታሪ ላይፍ በደንብ ኢንትሮዲዩስ እየተደረገ ከመጣ በኋላ አዳዲስ ከመጡ ነገሮች መካከል አንዱ ኢመርጀንስ ኦፍ ስቴትስ ነው ወይም አዳዲስ ስቴቶች ክሬት እየተደረጉ የመጡበት ፕሮሰስ ነው የምናየው ከዚህ በኋላ። ኤርሊ ስቴትስ ፎርምድ አራውንድ 6000 years ago ለመጀመሪያ ጊዜ ፎርም ተደርጓል የሚባሉት 6000 ዓመታት በፊት ነው ተብሎ ይታሰባል። ሶሳይቲስ ኦርጋናይዝድ አስ ፋሚሊስ ክላንስ ኤንድ ትራይብስ። በወቅቱ እንግዲህ ሶሳይቲ ኦርጋናይዝ ሲሆኑ እንደ ፋሚሊ፣ እንደ ክላን፣ እንደ ትራይብ እንደነበረ እንረዳለን። ስቴት ፎርሜሽን ዲፈርድ አክሮስ ሶሳይቲስ። ሶሳይቲ የራሱ የሆነ ስቴት ፎርሜሽን የራሱ የሆነ ፕሮሰስ እንደነበረው መረዳት አለባችሁ። አግሪካልቸር ፕሌድ ኤ ኪ ሮል ኢን ሰስቴኒንግ ስቴትስ። በዋነኝነት አግሪካልቸርና ትሬድ ለኢመርጀንስ ኦፍ ስቴት በዋነኝነት ባክቦን የሚባሉ ሁለቱ ናቸው ማለት ነው። ቲዮሪስ ኦፍ ስቴት ኢመርጀንስ ደግሞ ሪሊጅን፣ ዋር ሊደርሺፕ፣ ትሬድ ኤንድ ኢሪጌሽን ኢንፍሉዌንስ ስቴት ፎርሜሽን። በዋነኝነት እዚህ ጋር ኪ የሚባለው ወይም ደግሞ ለስቴት ፎርሜሽን በዋነኝነት ትልቁ ቲዮሪ ነው ወይም ትልቁ ምክንያት ነው ለስቴት መመስረት የሚባለው ትሬድ ነው። ከዛም በተጨማሪ ሪሊጅን፣ እነዚህ ሁለቱ በዋነኝነት ይጠቀሳሉ ማለት ነው። እነዚህ ሁሉ ፋክተሮች ግን ከአንድ ሶሳይቲ ወደ ሌላ ሶሳይቲ ቫራይድ እንደሆኑ መረዳት መቻል አለባችሁ። ፕሪስትስ ኤንድ ኪንግስ ኦፍን ኮምባይንድ ሪሊጂየስ ኤንድ ፖለቲካል ፓወርስ። እንግዲህ በወቅቱ የነበሩት አብዛኞቹ ንጉሶች ፖለቲካልም ሪሊጂየስ ፓወርም እኩል ኤክሰርሳይዝ ያደርጉ እንደነበረ እንረዳለን ማለት ነው። አንዳንዴ እንደውም ኪንግስ ሪፕሬዘንታቲቭ ኦፍ ሱፕሪም ጋድ እንደነበሩ ወይም ከፈጣሪ በታች የተሾሙ ናቸው ተብሎ ይታሰብ እንደነበረ፣ በዚህም በወቅቱ ለነበሩት ኪንግሶች በጣም ትልቅ አመለካከት እንደነበረ እንረዳለን። ይሄ አመለካከት በወቅቱ ለነበሩት ነገስታት አንድ ቲዮሪ ኢንትሮዲዩስ አድርጎላቸዋል። ይህም ቲዮሪ ዲቫይን ራይት ቲዮሪ ነው። ይሄ ዲቫይን ራይት ቲዮሪ እንግዲህ ምንድነው? ኪንግስ ድራይቭ አውቶሪቲ ፍሮም ጋድስ። በወቅቱ ስልጣኑን የሚያገኙት ንግስናውን የሚያገኙት ቀጥታ ከፈጣሪ ነው ተብሎ ይታመን ነበር። ስለዚህ የፈጣሪ መልእክተኞች ናቸው ተብሎ ይታመን ነበረ። ሪሊጅን ፕሮቫይድ ሴኩሪቲ ኢን ፋሚን ዋር ኤንድ ዲዛስተርስ። እንግዲህ በወቅቱ ሪሊጅን በተለይ ፋሚን፣ ዋር፣ ዲዛስተር በሚመጣበት ጊዜ ሴኩሪቲ ፕሮቫይድ ያደርግ ነበረ ለህዝቡ። ሰላምን በመናገር ስቴቢሊቲን በመናገር ስለ አንድነት በመስበክ ህዝቡን ሴኩር እንዲሆን ወይም ደግሞ ሰላም እንዲሰማው ብዙ አፕሮችን ያደርግ እንደነበረ ሪሊጅን እንረዳለን። ከዛም በተጨማሪ በወቅቱ የነበሩት ፕሪስቶች በፈጣሪና በሰዎች መካከል መሀል ላይ ያሉ እንደነበሩ ይታመን ነበረ። ከዛም በተጨማሪ ኪንግሶች እንግዲህ ከሰውን በተሰጣቸው አመለካከት ብዙ የሆነ ፓወር ሜንቴን እንዳደረጉ በወቅቱ
እንረዳለን ማለት ነው። ይሄ ዲቫይን ራይት ቲዮሪ በወቅቱ ለነበሩት ነገስታት ብዙ ፓወርን የሰጠ ነው ማለት ነው። ከዛም በተጨማሪ ዋር ሊደርሺፕ ቲዮሪ የራሱ የሆነ ሮል አለው በኢመርጀንስ ኦፍ ስቴት ወይም ስቴት ፎርሜሽን ላይ። የመጀመሪያው ፐርማነንት ዋር ሊደርስ ኢመርጅድ ኢን ታይምስ ኦፍ ኮንፍሊክት። የሆነ ኮንፍሊክት በሚነሳበት ጊዜ ጦርነቱን በዋነኝነት የሚመሩ ፐርማነንት ሊደሮች ይኖራሉ። እነዚህ ፐርማነንት ሊደሮች ደግሞ ሎያል የሆነ ፎሎወር ያገኛሉ ወይም ታማኝ የሆነ በየትኛውም በሚያደርጉት ዋሮች ወይም ኤኒቲንግ ሰፖርት የሚያደርጋቸው ሎያል ፎሎወር ያገኛሉ። እነዚህ ፎሎወሮቻቸው ደግሞ ፓወር ኮንሶሊዴት እንዲያደርጉ እንዲይዙ ይረዷቸዋል ማለት ነው። ከዚህ በኋላ በአንድ ወቅት ዋር ሊደር የነበሩት ሰዎች ኢቬንቹዋሊ ኪንግስ ሆኖ ታገኟቸዋላችሁ ማለት ነው። ስለዚህ ዋር ሊደርሺፕ ቲዮሪ እንደዚህ አይነት ሮል ተጫውቷል በስቴት ኢመርጀንስ ማለት ነው። ትሬድ ኤንድ ዌልዝ ቲዮሪ ደግሞ ቺፎች ነበሩ በወቅቱ ከየቦታው እየሄዱ ታክስ የሚሰበስቡ በተለይ ትሬድ ሩቶች አካባቢ ላይ ታክስ የሚሰበስቡ ሰዎች ነበሩ። እነዚህ ሰዎች በሚሰበስቡት ታክስ ዌልዝ ያገኛሉ። ዌልዛቸው ደግሞ ኢንፍሉዌንስ እና ፓወራቸውን ከፍ ያደርግላቸዋል። በዚህም መንገድ ደግሞ ፐርማነንት ሩል ያገኛሉ ወይም ወደ ንግስና ይመጣሉ በወቅቱ እነዚህ ቺፎች ማለት ነው። ትሬድ ሄልፕድ ሰፖርት ዘ ኢመርጀንስ ኦፍ ስቴትስ። በተለይ ትሬድ እንደምታውቁት የእቃ ግብይት ብቻ ሳይሆን ሼር ኦፍ አይዲያም ነው። ስለዚህ ለብዙ ኢመርጀንስ ኦፍ ስቴትስ መሰረት የጣለ ነው ትሬድ ማለት ነው። ኔክስት የምናየው ኦሪየንታል ዲስፖቲዝም ቲዮሪ ነው። ይሄ ኦሪየንታል ዲስፖቲዝም ቲዮሪ በዋነኝነት አፕላይ የተደረገው ናይል እና ሜሶፖታሚያን ሲቪላይዜሽን እነዚህ ሁለት ቦታዎች ላይ ነው አፕላይ የተደረገው። ዋና ዓላማው ምንድነው? ላርጅ ስኬል ኢሪጌሽን ያስፈልጋል እነዚህ ሁለት ቦታዎች ላይ ወይም ኢሪጌሽን የምንለው የመስኖ እርሻ ማለት ነው። እነዚህ ሁለት ቦታዎች ላይ ላርጅ ስኬል ኢሪጌሽን ያስፈልጋል። ይህንን ለማድረግ ደግሞ ሴንትራላይዝድ ፓወር አንድ ዋነኝነት ሙሉ ኦቶሪቲውን የሚይዝ አንድ ሴንትራላይዝድ ፓወር ያስፈልጋል የሚል አመለካከት ነበረ። ምክንያቱም በወቅቱ ኢሪጌሽኑ ላርጅ ስኬል እንደመሆኑ መጠን አንድ ሴንትራላይዝድ ፓወር ነው መኖር ያለበት፣ ለሰው ቻንስ መሰጠት የለበትም የሚል አይነት አይዲዮሎጂ ነበረ። በዚህም መንገድ እንግዲህ ለመጀመሪያ ጊዜ ሴንትራላይዝድ የሆነ ኦቶሪቲ በዚህ ኦሪየንታል ዲስፖቲዝም ቲዮሪ በሚባለው መንገድ ኢንትሮዲውስ ሊደረግ ይችላል ማለት ነው። ፊቸርስ ኦፍ ኤርሊ ስቴትስ ምን ይመስል ነበረ ስንል አብዛኞቹ ዴቨሎፕድ ፍሮም አግሪካልቸራል ሰርፕለስ፣ ፖፑሌሽን ዲቫይድድ ኢንቱ ክላስስ፣ ክራፍትሜን፣ ሶልጀርስ፣ ኦፊሻልስ። እንግዲህ ኤርሊ ስቴትስ ኢመርጀንት ከመደረጋቸው በኋላ ነው ክላሲፊኬሽን የመጣው። በወቅቱ ክራፍትሜን፣ ሶልደር፣ ኦፊሻልስ ተብሎ እነዚህ 3 ክላሶች እንደነበሩ እንረዳለን። ከዛም በተጨማሪ ስቴትስ ቫሪድ ኢን ሳይዝ፣ ፓወር ኤንድ ሌቭል ኦፍ ሲቪላይዜሽን። ሁሉም ስቴት አንድ አይነት የሆነ ሲቪላይዜሽን የለውም፣ አንድ አይነት ሳይዝ የለውም፣ አንድ አይነት ፓወር የለውም። በየቦታው የተለያየ ቫሪድ የሆነ ሳይዝ፣ ፓወር እና ሌቭል ኦፍ ሲቪላይዜሽን እንደነበረ እንረዳለን። ከዛም በተጨማሪ አንዳንድ ሲቲዎች ቴክኖሎጂ፣ ሞኑሜንታል አርኪቴክቸር እንደነበራቸው በእነዚህ ሁሉ ነገሮች ሲቪላይዝ እንደነበሩ እንረዳለን ማለት ነው። ሲቪላይዜሽን ሊንክድ ቱ ሲቲስ፣ ዌልዝ ኤንድ ኦርጋናይዝድ ሪሊጅን። በወቅቱ እንግዲህ ሲቪላይዜሽን በዋነኝነት ከነዚህ 3 ነገሮች ጋር ሊክ እንደነበረ በዋነኝነት የተያያዘ እንደነበረ እንረዳለን። ኤምፐረርስ ኤንድ ኪንግስ ኮንሲደር ዲቫይንሊ አፖይንትድ። ቅድም እንዳልኳችሁ በንግስና ላይ የነበሩት ንጉሶች በዋነኝነት ስልጣኑን ያገኙት ከፈጣሪ ነው ተብሎ ይታሰብ ነበረ። ሶሻል ስታተስ ኦፍን ዲተርማይንድ ባይ በርዝ። አንድ ሰው ሶሻል ስታተሱ የሚታወቀው ወይም ደግሞ ከየትኛው ክላስ እንደሚመደብ የሚታወቀው ከተወለደ በኋላ ነው። ማለት ሶሻል ስታተስ የሚሰጠው ከሚወለደው ክላስ ነው። ከትልልቅ ክላስ ከተወለደ ትልቅ ክላስ ይሰጠዋል፣ ከትንንሽ ክላስ ከተወለደ ትንሽ ክላስ ይሰጠዋል ማለት ነው። ስለዚህ ሶሻል ስታተስ ዲተርሚን የሚደረገው በበርዝ ነበረ በወቅቱ ማለት ነው። ኦቶሪቲ ኮንሲደርድ ጋድ ጊቭን ኤንድ ኢሚዩቴብል። ከፈጣሪ የተሰጠ ነው፣ ሊወሰድ የማይችልም፣ ሊወስድ የሚችለው ፈጣሪ ብቻ ነው ተብሎ ይታመን እንደነበረ እንረዳለን ማለት ነው። ሶ this is all about this chapter። በዚህ ቻፕተር እንግዲህ ብዙ ቶፒኮችን አንስተን ሜንሽን አድርገናል። ከሂስትሪ ጀምረን ሂስትሪን ዲፋይን አድርገን እስከ ኢመርጀንስ ኦፍ ስቴትስ ስለነበሩ ነገሮች ሁሉ ዲስከስ አድርገናል። አይ ሆፕ ሁሉም ነገር ክሊር ነው። ኔክስት በአዲስ ቻፕተር በአዲስ ሌሰን የምንገናኝ ይሆናል። መልካም ጊዜ።